አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች ሌተር ጎ ይቅርታ ማለት ምንም ፕሪኮንዲሽን የለውም ይቅርታ ነው ሁሌ ይቅርታ ትያለሽ you forgive ግን ያንን ሰው መልሰሽ ያንን ቦታ እንድትልትሰጪው ስትይ ግን ትጠነቀቂያለሽ አንድ ነገር ከወደድሽው ልቀቂው ተመልሶ ከመጣ ያንቺ ነው ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም ላንቺ መልካም ነገር እንዲሆንልሽ ሳመቻች ላንቺ ሳመቻችልሽ ለኔ መልካም ነገር ይሆንልኝ መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው ለይጣምቆ እኛ የምንሰጠው እድል አለ እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ ለሰዎች የምንሰጣቸው ሁለተኛ እድል አለ ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ ይቅርታ ማለት ምንም ፕሪኮንዲሽን የለውም ይቅርታ ነው ሁሌ ይቅርታ ትያለሽ you forgive ግን ያንን ሰው መልሰሽ ያንን ቦታ እንድትልትሰጪው ስትይ ግን ትጠነቀቂያለሽ ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት አራት መሰረታዊ ነገር ያስቀምጣሉ የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው ልክ አዳም እሷነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋውት ነው የሚለው ወይስ በትክክል አጥፍቻለሁ የኔ ጥፋት ነው I'm responsible ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ ቦታ ደግመሽ ልትሰጪው ስትያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል ከባድ ጥፋት አጠፋብሽ አስወጣሽው መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ መጮኛሽ ከሆነ ስህተቱን ያምናል ወይ ማጥፋቱን ያምናል ወይ አንድ የሚታየው ይሄ ነው ሁለተኛ የባህሪ ለውጥ አምጥቷል ወይ behavioral change አምጥቷል ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው ምክንያቱም ደግሞ ሰክሮ ያጠፋል ሰከንድ ቻንስ አትሰጪው ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው ለምሳሌ አንዲት ሴት ጮኛዋ ተደባዳቢ ነው እንበል ደበደባት ጥሎ ከዛ ይሰበሰብና ሰው ሁለተኛ እድል ስጪው ባክሽ ይቅርታ አድርጊለት ይላታል ይሄ ሰው መደባደብ አቁሟል መጠጣት አቁሟል ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች ስለዚህ ባህሪ ለውጥ ያስፈልጋል ኃላፊነቱን መውሰድ አለበት ሶስተኛ የምታየው ተጸጽቷል ወይ ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ ሪሞርስፉል ነው ወይ ሪግሬት አድርጓል ማረግ አልነበረብኝም በፍጹም አጥፍቻለሁ በቃ እንዴት አደረኩት ብሎ ተጸጽቷል ያንን ቼክ ማድረግ አለብሽ ያለበለዚያ ደግሞ ሊያጠፋ ይችላል የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል አራተኛው ጊዜው ወደ ኋላ ቢመለስለት ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ ዲፈረንትሊ የምታደርገው ነገር ምንድነው እንዲያረግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪ አይፈቀድም እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው if they have to go let them go ይሄ ድርቅ እንላለን ግን አቢዩዘርስ ይሆናሉ ኔጌቲቭ ሰዎች ይሆናሉ ደጋግመው የሚጎዱሽ ይሆናሉ እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው let them go if they have to go let them go እና ይሄን ማድረግ ያለብን ጊዜ ይኖራል
በፍቅርም ግንኙነት ምን ይባላል? if you love something set it free ይባላል። if you love something set it free, if it comes back it's yours, if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free, if it comes back it's yours, if it doesn't it never was ይላሉ። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጨኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go, she has to go። ይሄንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይሄን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው፣ ደስታ ይሰጣል እና እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይሄ የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ላንቺ ደግሞ እጅግ መልካም ያን ለማካካስ ብለው መልካም ሰዎች ይሆናሉ ሁለተኛ እድል ሰጣቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦሬዲ ፈቶ አይቶታል እና እቺኛው ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስቲው ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ላንቺ መልካም ነገር እንዲሆንልሽ ሳመቻች ላንቺ ሳመቻችልሽ ለኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ላንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለውና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው።